የማሚቴ ልጅ መቲ መሆኗ ተረጋገጠ። መቲ ኢዩኤል የእውነት ጋብቻ መስሏት እሱ የውሸት ነበር ያዘጋጀላት። ነገር ግን እውነቱን እንዳወቀች ለአዙ ትደውልና ኢዩኤል ቤት አለ ስትላት እሷም ማረጋግጣ ደውላ መልሳ ኢዩኤል ቤት እንደሆነ ትነግራታለች። እሳት ጎርሳ እሳት ለብሳ መቲ በፍጥነት ወደ ናቤል ቤት ትመጣለች። እሷም ኢዩኤል ብላ ትጮኻለች። በሩን በፍጥነት ከፍታ ማሚቴም ልጅ ብላ ነበረ ራሷን የሳተችው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ ማለት ነው። በዛሬ ይዤላችሁ የመጣሁት ክፍል 26ን ርብቃን ድራማ ሲሆን እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ከክፍል 25 ካቆምንበት እንሆን እንቀጥላለን። ኢዩኤል የወሰደውን ወረቀት መስሏት የጠፋው ወረቀት እየተጨነቀች ነበረ ያለቀው። አቤል ወረቀቱን እየፈለገ እያለ ወረቀቱ የት ሄደ ብሎ ነበር ያቆመው። ወረቀቱም ወይም ርብቃ ለኢዩኤል የሰጠችው የፌክ ወይም ኮፒ ወረቀት ነበረ። ኦሪጂናሉን አቤል አግኝቶታል። ተረጋግታለች። እሷም ደስ ብሏታል። አቤል የተቆጣ መስሏት በጣም ደንግጣለች። የጠፋህ ወረቀት አለ እያለ በተደጋጋሚም ትጠይቀው ነበረ። እሱ ምንም ነገር እንዳልጠፋው ነገራት። እሷም ተደሰተች። በጊዜና በወቅቱ እንዲፈጽም ጉዳዩንም ነገረችው። እሱ ግን ከሱ በፊት የሚቀድም ጉዳይ ስላለ የማስቀድመው ነገር ስላለ እሱን ቀስ ብዬ አስተካክለዋለሁ አላት። እሷም ግን በተደጋጋሚ ጊዜ አስተካክለው ብትለውም አቤላሻ ግን ቅድሚያ ላንቺ ነው የምሰጠው ብሎ ወደ ሳሎን ሄዱ። ሳሎንም ማሚቴም ኢዩኤልም ርችም ቁጭ ብለው ነበረ። ማሚቴን እማናግርሽ ነገር አላት ይላታን አቤል። እሷም ምንድነው ስትልም አሁንና ርብቃዬ በሰርግና በፕሮግራም ስላተጋባን ስትላት እንዳጨርሰው እና ሰርግ ደግሽ ነው የምትለኝ ትለዋለች ማሚቲ በቁጣ። አረ ማሚቲ ባክሽ አስጨርሽ ሲላትም ምንም ላስጨርስህ አይገባም ደግሞ እኛንን እንጂ እነሱ እየመጡ አይደል ትላለች ባሽሙር። የዚህ ጊዜ ርችዬ በጣም ቅስሟ ይሰበርና የቤተሰቦቿን ክብር እንደዚህ ስታወርድባት ርብቃን ይዛ ወደ ክፍል ትገባለች። እናትና ልጅ ጭቅጭቃቸውን ይቀጥላሉ። ለምን እንደዚህ ትሆኛለች? መጀመሪያ እኔ የምለውን አዳምጭኝ፣ ከዛ በኋላ አንቺ ትቀጥያለሽ ይላታን አቤልም። እሷም እሺ ልስማህ ትለዋለች። እኛ ሰርግና ትልቅ ፕሮግራም አንፈልግም ማሚቲ፣ አነስ ያለ ፕሮግራም አዘጋጅተን ቤተሰቦቹ እንዲተዋወቁ ነው የምንፈልገው። እኛ እኮ ተዋውቀናል ትለዋለች። እሱም እሷ ማንም የምናውቀው የለም እነሷን ቤተሰቦች አላውቅም እየመጡ አይደል እኛ ነን እንጂ አልሄድንባቸው ትላለች። ደግሞ ክብር ለሚገባው እንጂ ለእንደዚች አይነቷ ክብረ ቢስ ቤተሰቡ ትላለች። የዚህ ጊዜ ነበረ በንዴት ርብቃን እጇን ጎትታ ወደ ክፍል ያስገባቻት። እንደዚህ እየተዋዋሉ ያለ ቆይ አንቺ ምንድን ነው ያደረገችሽ ርብቃ? በፊት እኮ የእኛን ግንኙነት አንቺ ነበርሽ የወደድሽው። ስለዚህ ርብቃ እውነቱን ነገር ማለት ያረገችሽን እውነቱን እንድትነግሪን እንፈልጋለን ይሏታል። እሷም እንደፈለገችና ባስፈለጋት ጊዜ መቀየር እንደምችል ትነግራቸዋለች። እነሱም ምክንያቷን ይነግሯታል። እርጉዝ ስለሆነች አሁን ሰርጉ ፕሮግራሙ አነስ ያለው ግዴታ ነው ይላታል በድጋሚ። እሷም ይሄን ነገር ካደረገ ከቤት እንደምትለቅ ትነግረዋለች። እሱ የራስሽ ውሳኔ ነው አይመለከተኝም ይላታል አቤልም። ዩኤልም በመካከል ገብቶ መረጋጋት እንዳለባትና ይህን ኮፍያ ካደረገች ወደ ማሚቲ እንደተቀየረች ነግራታን። አንተ ደግሞ መቼ ጀምረህ ነው ማሰብ የጀመርከው? ዝም አትልም ትለዋለች። በእኔና በሱ መካከል ጣልቃ አትግባ ስትለውም እሱም ጣልቃ እየገባው ሳይሆን ምክንያትሽን ንገሪን፣ ርብቃን እንደዚህ የጠላሽበት የበደለችሽን በደል ማወቅ ስለፈልግ ነው እውነቱን ነው ይላል አቤልም። እሷን ፊልም ማየት እንደምትፈልግ ትነግረዋለች። እነሱ ግን ሪሞቱን አንሰጥም ቢሏትም ማሚቲ በጣም ስለተቆጣች ዩኤል እሺ ብሎ ሪሞቱን ይሰጣታል። እያየች እያለ የዩኤል ስልክ በተደጋጋሚ እየተደወለ ነበረ። ከጋብቻ ወረቀት ማለቴ እንፈራረማለን በፌክ ጉዳይ ማለቴ የፌክ ጋብቻ ወረቀት አዘጋጅልኝ ያለው ልጅ ነበር እየደወለለት ያለው። እሱም ስልክ ቁጥሩን ስላላወቀው ሊያነሳው አልነበረም። ከዛም በተደጋጋሚ ሲደውል ወይ አንሳ ወይ ዝጋ ስልክን ወይም ከዚህ ከሳሎን ኪድ ትለዋለች ማሚቴ።
በቃ እሺ አነሳዋለሁ ይላታል። ሲያነሳውም እዛ አይደለም ማውራው ውጭ ነው ይላል። ምን ነው ጅንጅን ጀመርክ ሲሉትም እንዴ ፍቱኝ እንጂ አንሳ አታንሳ አውራ አታውራ ምንድን ነው ማሚቲ ፍችኝ ይላትና ውጭ ሄዶ ሲያወራ የፌክ ወረቀቱን ያዘጋጀው ልጅ እንደሆነና አሁን በፍጥነት መጥተው መፈራረም እንደሚችሉ ይነግራቸዋል። እሱም እንደሚመቸውና አሁኑ በፍጥነት እንደሚመጣ ይነግረዋል። እሷም እንግዲህ ቶሎ እንደተዘጋጀ ለሚስቱ ወይም ለውሸት ጋብቻ ለምትፈርመው ለመቲ ይደውልላታል። እሱም እንደደወለላት በጣም ደስ ይላትና አሁን ሄደን ጋብቻውን ማድረግ እንችላለን፣ ከዛ ወደፊቱ ወደ ሀብት ማማው መሄድ እንችላለን ይላታል። እሷም እሺ ትልና ስልኩን ለባብሼ ትመጣለህ ቤት ስትለውም ኖ አቅራቢያ ስደርስ እደውልልሻለሁ፣ ከቤት ትወጫለሽ፣ ከዛም ሄደን እንፈራረማለን፣ ሀብቱ ሁሉ የኛ ከሆነ የሰርግ ጋብቻ እናደርጋለን ይላታል። እሷም በሀሳቧ ተደስታ እሺ ብላ ልብሷን ለመቀየር እሷም ትገባለች። እሱም ወደ ቤት ይገባል። ደበረኝ በቃ መውጣት ፈለግኩ ይላቸዋል። እኔም ስለደበረኝ ልውጣ ሲለውም አቤል አይ ከአንተ ጋር መሄድ አልፈልግም፣ ምን ነው ሰው ልታገኝ ነው እንደምትሄደው ዩኤል ሲሉትም እሱም ሰው ላገኝ አይደለም፣ ነገር ግን አብረኸኝ እንድትሄድ አልፈልግም ይለዋል። እሱም እሺ እንደዛ ከሆነ በቃ አትበሳጭ ሄድ ይለዋል። እሱም መቲን ቀጥሮ ይሄዳል። ርችዬ በጣም ተናዳ ስለነበረ ርብቃን እየተናገረቻት ነበረ። ለምንድን ነው ዝም የምትዩ? ማሚቲ እንደዚህ ሞራልሽን ስትሰብረው ማለት ቤተሰቦችሽን ደግሞ እየታውቃቸው ነው እንደዛ እንቋሻ የምጠራቸው፣ እሷ የት ነው የምታቀሽ? ስለዚህ እንደዚህ ሁሉም ሰው እየመጣ አናትሽ ላይ እንዲፈነጭብሽ አትፍቀጅልብላቸው። መናገር ባለብሽ ሰዓት ተናገሪ። ማሚቴን እኮ ስትናገረኝ እኔ የድሮዋ ማሚቴ ናት የምታስታውሰኝ እና ደግሞ ለአቤል ብነግረውም ጭቅጭቅ ነው የሚፈጥረው። ስለዚህ እኔ ደግሞ እነሱ እንዲጨቃጨቁ በእኔ ምክንያት አልፈልግም። እንዲሁ ናቸው። አሁን ራሱ ሰላም የላቸውም። እኔ ከኔ ጎን መሆን አቤል ከኔ ጎን መሆኑ ደስተኛ አድርጎኛል። ሌላው ሁሉም ነገር ቀሪ ነው ትላል። ይሄን ነገር እኮ የምናገረው ለአንቺ ብቻ አስቤ አይደለም። አንቺ ስትደሰች፣ አንቺ ጤናማ ስሜት ሲሰማሽ ልጅሽ የሚሰማውን፣ ስትበሳጭ፣ ስትዳናደጅ ደግሞ እንደዛው ይሰማዋል። ስለዚህ ለአንቺ ብቻ ሳይሆን ለልጅሽም ደህንነት ሲባል ሰላም እንዲሰማሽ መሆን አለበት ትላታለች። እሷም ሰላም እየተሰማት እንደሆነ ትነግራታለች። ይሄን ነገር የማታደርጊ ከሆነ ሁሉንም ነገር ሄጄ ለነብሩክ ነው የምነግራቸው። ይሄን ካደረግሽ እኮ የሚፈጠረውን ነገር ታውቂያለሽ። ይህ እስከዛሬ የለፋሁበትን እኮ ባዶ ነው የሚያስቀሩኝ ትላታለች። አዎ አውቃለሁ፣ ስለማቅም ነው ውሳኔያቸውም የምነግርሽ ትላታለች። ይህን ማኖረችዬ በፈጽሞ እንዳታረጊ፣ እኔ ሁሉንም ነገር በሂደት አስተካክለዋለሁ ትላታለች። ይህን ካደረግሽ ግን ብሩኬ እጅን አንጠልጥሎ ከዚህ ቤት ይዞኝ ይወጣል። ከዛስ የለፋሁበት ፍቅር፣ ያን ሁሉ መስዋዕት የከፈልኩበት እንደ ቀላል እኮ ሁሉም ነገር አበቃ ማለት ነው ትላታለች። በቃ ለማንኛውም ምን ያስተካክላለሁ፣ አንቺ አትናደጂ። አንቺ እኮ አሁን ስሜታዊ እኮ ሆነሽ ነው እየተናገርሽ ያለውም። ርች ተረጋጊ ትላትና ታረጋጋታለች። በቃ ለማንኛውም እሺ እረጋጋለሁ፣ ግን ቅጣት መቀጣት አለብሽ ትላታለች። እሷ ምን ልቀጣለች ደስ ያለሽን ስትላትም እንድታምጥና እሷ ዶክተር ወይም ነርስ ሆና እንድታዋልዳት ታደርጋለች። እሷም እንዳታዘዘችውም ቅጣቷን ትቀጣለች። የትራስ ልጅ እያደረጉ እየተጫወቱ እየተዝናኑ ትንሽ ይቆያሉ። ማሚቲ ለምንድን ነው እንደዚህ ያደርግሽው? እስኪ አሁን ብቻችንን ለምን አታወሪኝም? ርብቃ ያደረገችሽም ስለ ርብቃ የሰማሽው ነገር ካለ ሁሉንም ነገር እስቲ ንገሪኝ ይላታል። ደግሞ እኮ አንቺ ከዚህ ተቤት ትውጣ ትያለሽ፣ ቤቱን እኮ በእሷ ስም አስሮሽላታል፣ በሱ እንኳ አልቆጭም ትለዋለች ማሚቲ። እንዴት ነው የማትቆጨው? እሷን ከቤት አስወጣሻት እኮ ማለት እኮ ቤቱን ይዘው ትሄዳለች እኮ ማለት ነው። ወይም ቤቱ በእሷ ስም ስለሆነ የፈለገችውን ነገር ማድረግ ትችላለች ማለት አይደለም ነው እኮ ይላታል። ማሚቲም የምታደርገው ነገር በቅድና ባላማ ስለሆነ ምንም ነገር እንደማይፈጠር ትነግረዋለች። እና አሁን እንትናን ለመበቀል እያሰብሻት ነው ይላታል። አይ እንግዲህ የማብራራት እንትን የለብኝም፣ ነገር ግን ባደረግኩት ነገር አልቆጭም። በቤቱ ስሙን በቤቷ ስላደረግኩት ምንም አልቆጭም ትላለች። እሷም በተደጋጋሚ እንደዛ አይሆንም እያለ ይጨቀጭቃታል አቤልም። እሱም እንግዲህ የራስ ጉዳይ ነው፣ እኔ ፊልም ማየት ፈልጋለሁ ይላትና ፊልሙን ይቀጥላል። ማሚቴ ማኩርፋ ቁጭ ብላለች። መቲና ዮኤልም እንግዲህ በተነጋገሩት መሰረት ሄደው ተፈራርመው መጥተው የሀብት ውርሱ ላይ እንድትፈርምለት የፌክ ሚስቱን ይዞ ሲሄድ ወረቀት ይዞ የመጣው
ፌክ እንደነበረ ይነግሩታል። ወይም ኮፒ ነበረ፣ ኦሪጂናሉ አልነበረም። በጣም ይበሳጭና መንገድ ላይ እየተናደደ እኔ እኮ ያናደደኝ በዛ በርብቃ የምትባለ ስስት መሸወዴ ነው ይላታል። በቃ እኔም እኮ ድሮም እኮ አትመናት ብዬህ ነበር ዩኤል፣ በቃ ተረጋጋ። እኛም ህምሽ በሰበቡ እንኳንም ተጋባን። እኔ መጋባታችን እኮ በጣም ነው ደስ ያለ። አንቺ ይሄ ጋብቻ የምትዩ ነገር ለእኔ ምንም አይደለም፣ ሀብት ተለለ ትዳር የለም ይላታል። ይሄ ምን ማለት ነው? ለአንተ ሊሆን ይችላል፣ ለእኔ ግን ህይወቴ ነው ትለዋለች በተደጋጋሚ። እያስቀየምከኝ ነው፣ አሁን እየደበረኝ ነው ስትለውም ከዚህ የበለጠ እንዳይከተልሽ ከፈለሽ ቀጥ ብለሽ ሂጂ ወደ ቤትሽ። ለምን ወደ ቤትሽ ሂጂ? አዎ ይላታል ማለት ነው። ከዛም እየሄደ እየተናደደ ጓደኛው ደውሎ የሆነውን ነገር ሁሉ ይነግረዋል። እኔ እኮ ያናደደ ሁሉም ነገር አይደለም፣ እኔ ስላመንኳት እና ይቺ ደግሞ ትሸውደኛለች ብዬ ስላላሰብኩ ነው ትለን። በቃ ተረጋግተህ ለማንኛውም ሌላ ነገር ማሰብ ይሻላል ሲለውም ቆይ ዝም በላት ህይወቷን ሲኦል ነው ማደርገው ተንግዶ ደምን ባንድ ታለቅስና የዩኤልን ይቅርታ እንድትፈልግ ነው ማደርጋት ይላል። በቃ ተረጋግተህ ግባ ትለዋለህ ይላዋን ጓደኛው። እሱም በሀሳቡ ይስማማና እሺ ብሎ ይገባል። ርችና ርብቃ ክፍል ተቀምጠው እያሉ ሁሉንም ነገር እያወሩ ነበረ። ከዛም በቃ በቤት ውስጥ መቀመጥና ማውራት ስለፈለጉ ሻይ እንድታፈላላቸው አዙ አዙ ታዛታለች። አዙም የታዘዘችውን ሻዋን አምጥታ ወሬያቸውን እያወሩ እየተጫወቱ ሳሎን ማትሄድበት ምክንያት ማሚቲ ስለ ቤተሰቦቿ ስለተናገረቻትና ሌላ ነገር ደግሞ በቃ ሳያት ስለምታናድደኝ እዚሁ መሆን ነው የሚሻለኝ ትላታለች። እስከ መቼ ነው እንደዚህ ሸሽተሽ ስትላትም አይ ለሽ ሳይሆን ብቻ እንዳልናደር ትንሽ እስከምረሳው ነው ትላታለች። ርችዬም እሺ በቃ እንደዛ ከሆነ ራስሽን አረጋግተሽ እንሄዳለን ትላታለች። ሻቸውን ከጠጡ በኋላ ኢዩኤልም ወደ ቤት ገባ። በፍጥነት ቤት ስትገባ እንትኑን ቼክ አድርጋ ነበር ኮፒና ፌክ መሆኑን። ከዛ ለአዙ ትደውላለች። መቲ ኢዩኤል ቤት አለ ስትላት እስኪ ቼክ አርጌ ልደውልልሽ ትላታለች። ቼክ አርጋ ትደውልላታለች። መልሳ ስትደውልላትም አዎ ኢዩኤል ቤት አለ ትላታለች። መልሳ በፍጥነት ስልኩን ትዘጋዋለች። እሷም ችግር ካለ ችግሩን ነግራት የጋራ እንደሚፈጡበት ነግራትም አዙ ምንም ችግር የለም ትላታለች። በጣም ተናዳ ነበረ መቲ። እንዴት እኔም በፌክ ወረቀት ጋብቻ ያታልለኛል? በእርግጥም ለሴት ልጅ ትዳር ምን አይነትና ከባድና ጠንካራ እንደሆነ ሁላችንም እናምናለን። ወንድ ልጅ ደግሞ እንግዲህ ያው ለትዳር ያለውን አመለካከት ዝቅተኛ ነው። ቢሆንም እንደዚህ ለፌክ ያደርሰን ብላ አላሰበችም። ይቅርታ ሲጠይቃት ከልቡ መስሏት ነበረ። ለዛ ነው መቲ በጣም ስለምትወደው ነው እየተጫወተብኝ ያለው ብላም ታምናለች። በዛም እንዳለ እንግዲህ ወደ ቤት ርችዬ ሳሎን ትግመጣና ወይም እንትን ጨዋታ ሊጫወቱ ካርታውን እያዘጋጀች እያለ እኔ የምልሽ ጓደኛሽን አትመክሪያትም ትላታለች። አይ የትኛዋን ጓደኛ? ስንት ጓደኛ አለች? ርብቃ ናት። ርብቃ ጓደኛ የሳኮን እህቴ ናት ትላታለች። ለማሚቱ ምንም ትሁን ግን ምከሪያት ትላታለች። አረ ርብቃ የምትመከር ልጅ አይደለም እንዲናት ምን አጠፋች ስትላትም ከዚህ ተቤት መውጣት እንዳለባት ትዳሯ ትክክል እንዳልሆነ ምናምን ትነግራታለች። አይ እሷ ትክክል የሆነውና ያልሆነውን በደንብ የምታውቅ ልጅ ናት፣ ህፃን ልጅ አይደለም። በሰው ትዳር ማሚቴ አትግቢ ትላታለች። ርችዬ በማሚቴ በጣም ተናዳባታለች በመቀየሯ፣ ጓደኛዋ ላይ ይህን በማድረሷ በጣም አዝራባታለች። እሱም እንግዲህ ወደ ሳሎን በቃ እንሄድ ብሎ ሚስቱን ይዞ ሳሎን ይመጣል። ሳሎን እንደመጣ ነበረ ጨዋታውን የሁሉም መጫወት የጀመሩት ማለት ነው። ማሚቲም ከወትሮዋ እስከዛሬ ርብቃን ስታይ ወደ ክፍሌ ልሄድ ጫጫታ አለ ወሬ አለ ብላ የምትደረድረውን ዛሬ ግን አደብ ይዛ ቁጭ ብላለች። ጨዋታውም እየተጫወቱ ነበረ። ነገር ግን የዚህ ሰሞን መቀየር በጣም አሳስቦታል። የኢዩ ጸባይ መቀየር አቤል በጣም አሳስቦታል። ማሚቲንም ጭምር ምን ሆነህ ነው? ችግር አለብህ? ምን ሆነህ ነው? ያለህን ችግር እያመመህ ነው እያለ ይጠይቀዋል ወንድሙም። እሱ ምንም ነገር እንዳልሆነ እና በቃ አላመመኝም ይለዋል። ታዲያ ምን ሆነ ነው? ችግር አለ? ምንድን ነው የሆንከው ሲሉትም በቃ አሁን እንደውም ችግር አለ ይለዋል። ምንድን ነው ችግሩ ሲላ የእናንተን ወሬ መስማት ራሱ ችግር ነው ይላቸዋል። እሱ በወረቀቱ በጣም ተናዶ ነበር። ምን ማድረግ እንዳለበት ግራ ገብቶ ነበር። አሁን እሷ ስጠይቀኝ ተስተካከለ ብዬ ስጠይቃት ምን ልላት ነው እያለ ነበረ። ተስተካክሏን ብዬ እላታለሁ፣ ነገር ግን ምን አድርጌ እንደማሰቃያትና እንደምበቀላት እያለም እያሰበ ነበረ። በድንገት እነሱ የመጡት ማለት ነው።
ከዛም ለማንኛውም ተጫወታ ሞተ ቁም ነገር እያሰብክ ነው፣ ግን በዚህ አይነት መልኩ አይደለም ሳትጨናነቅ። እኔ እየተጨናነቅኩ አይደለም፣ በቃ እንደውም ጨዋታውን ራሱ አልፈልግም ይለዋል። አቤልም ግራ ቢገባውም ነገር ግን የወንድሙ ጸባይ እንደዚህ መቀየሩ በቃ አይዞህ፣ ለማንኛውም ግን ካመመህ ችግር ካለ ቅድሚያ እኔን ልታማክረኝ ትችላለህ ይለዋል። ግን ዩኤል ግን ሊወጣ ወይም ወረቀቱ የእውነት መስሎት በቅርቡ እንዲህ እንደሳቃችሁብኝ፣ እንዲህ እንዳፌዛችሁብኝ፣ እንዲህ ምንም ቁም ነገር የለውም ብላችሁ እንዳሰባችሁ በቃ ወዘተ ደም እንባ ነው ማስለቅሳችሁ፣ ወጋችሁን ነው የምከፍላችሁ እያለ በሀሳቡና በመናቡ ሲያወራ ነበረ። ቅዠት ሆኖበት ሲመጣ የበለጠ ልጅየው ሊያብድ ደርሷል። መቲዛ ልታብድ ነው፣ ኢዩኤል እዚህ ሊያብድ ነው። ሁለት እብድ መጣ ማለት ነው። የርብቃ ሆድ በነገራችን ላይ እየገፋ ነው፣ በጣም አድጓል። አይ ቲንክ 6 ወር ሳይሆነው አይቀርም። ማሚቲ ግን ምንም ደስ አላላትም በእሷ እርግዝና። ብታስወጣው ብትገለው እያለች ታስባለች። ብትሞት እሷ ራሱ ከዚህ ተቤት ውልቅ ብላ ብትሄድ ዘረቤት፣ ምክንያቱም ልጄን ገለውታን ብላ ስለምታምን ማሚቲ ማለት ነው። እንግዲህ ተሰብስበው እየተጫወቱ እያለ እየተሳሳቁ እያለ ድንገት መቲ በር ከፍታ ትገባለች ወደ እነ ዩኤል ቤት ማለት ነው፣ ወደ እነ አቤል ቤት። ማሚቲም ልገት እንደ ፊቷን ዞር አድርጋ ስታያት ነበር ልጄ ብላ ራሷን የሳተችው። ሁሉም ደንግጠዋል። ምክንያቱም ዩኤል ዝም በይ ሊላት ሞክሮ ነበር። ሙስታሂል አልቻለችም ወይም አልተቻለም። ምክንያቱም ዩኤል እሱ የራሴ ጉድ ይወራብኛል ብሎ ነው። በነገራችን ላይ ትክክለኛውም የሱን ጉድ ልታወራ ነው የመጣችው። ነገር ግን ማሚት ልጇ ስለሆነች እንግዲህ ልጄ ብላ ወድቃለች ማለት ነው። ማሚቲ ትሞታለች አትሞትም የምናየው ይሆናል። ክፍል 27 ማለት ነው። ክፍል 26 እንግዲህ በዚህ ተጠናቋን። ክፍል 27ን ደግሞ እንግዲህ ማሚቲ ነቅታ እንግዲህ ልጇን ትተዋውቀታለች። በእርግጠኝነት እኛ ብዙዎቻችን የእሷ ልጅ የመሰለችኝ ርብቃ ነበረች። ነገር ግን ማሚቲ ልጄ ብላ ወድቃለች ማለት ነው። እንግዲህ ማሚቲ በተሳሳተ መንገድ ይሁን አላህ አለም ማለት ነው። ለማንኛውም ውድና የተከበራችሁ ፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ስለምታበረታቱ ከልብ አመሰግናለሁ። ወዳችሁና ፈቅዳችሁ ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ